እና እንግዲህ ጸልያለሁ። በእርግጥ ሰዎቹን በፕሮቴስታንት እምነት ውስጥ ያሉ እህት ወንድሞቼን በቃ ካወቅኩት አንጻር አስረዳቸዋለሁ፣ ይረዱኛል። እኔ ግን በምግባር እጅግ በጣም የራኩ ሰው ነኝ። በልቤ በውስጤ ግን የሚናገረኝ ነገር አለ። እንደዚህ እዛው በቃ አንቺ እንኳን እዛ ውስጥ የለሽም ለነሱ እንደዚህ ትመክሪያለሽ የሚለው በውስጤ ይቆጣኝና ተመልሼ እያወራኋቸው በቃ እንደዚህ አድርጎላቸዋለሁ። ለማውራት የምፈልገውን ነገር ትቼ በቃ በውስጥ ይሳደበኛል። ከዛ በቃ ብቻ ዝም ብዬ አወራለሁ። ባገኘሁት ሰዓት በንግግር ብቻ ነው የማልፈው። የእግዚአብሔርን ቃል ከመነጋገር ወደኋላ አልልም። አወራለሁ፣ እናገራለሁ። በምግባር እንዳልኳችሁ እጅግ በጣም በአለባበስም ሊሆን ይችላል፣ በተለያየ በቃ አለ አይደለ፣ የለውም እያለው የለውም እየሰሙ እንዳልሰማ አለማስተዋል ነገር ነበረና ብቻ እግዚአብሔር ይመስገን። በዚህ በሮሜ 8 ቁጥር 12 ላይ እንዲህ ነው የሚለው፣ ስጋዊ ስራን ማዘውተር የማይገባ ስለመሆኑ ወንድሞቻችን አሁንም በስጋችሁ ሳላችሁ በስጋ ፍቃድ እንኖር ዘንድ አይገባም። እንደ ስጋ ፍቃድ ብትኖሩ ትሞታላችሁ። ነገር ግን በመንፈሳዊ ስራ የስጋችሁን ፍቃድ ብትገድሉ ለዘላለም በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚሰሩ ሁሉ የእግዚአብሔር ልጆች ናቸው። ዳግመኛ የእግዚአብሔር ልጆች እንደሆነን ለልቦናችን ምስክር እርሱ መንፈስ ቅዱስ ነው። እኛ የእግዚአብሔር ልጆች ከሆነን ወራሾች ነን። የእግዚአብሔር ወራሾች ከሆነንም የእግዚአብሔር ወራሾች ነን። በመከራ ከመሰለን በክብር እንመስለዋለን ይላል። ስለዚህ በአምልኮ ህይወት ውስጥ ክብር እንዳለን ደሞም በተለይ ሁል ጊዜ አሁን ስራችን ውስጥ ሆነን በቃ አምልኮ ሰዓት ባይመቸንም አሁን የሰባቱ ሰዓታት ወይም ደግሞ የሰባቱ ጸሎት ሰዓታቶች የማይመቹ የ3 ሰዓቱ የ6 ሰዓቱን አቡነ ዘበሰማያት የማለት ጥቅሙን እዛው አባታችን ባስተማሩትና በዚህ በወንድማችን በናትናኤል በሚጽፈው ጽሑፍ ላይ ያገኘሁት ውጤት እጅግ በጣም ብዙ ነገር ነው ያደረገልኝ። አሁን ወደ ተሞክሮ ወደ ህይወቴ ላይ ስገባ መጀመሪያ እኔ ተአምር ነው የሆነብኝ በጣም ማለት ነው። ማለት እኔ አምልኮ ሲባል ሁል ጊዜ ስግደትን ማስበው በአመት የሚመጣ ያው የአብይ ጾም ላይ የሚሰገር ያን ብቻ ነው ማስታውሰው። ሲቀጥል ደግሞ ሁል ጊዜ ስግደትን ማስበው ወይም ደግሞ አምልኮን ማስበው በስላሴ ስልጣን ስም በቅዳሴ ሰዓት ላይ ሁል ጊዜ ለክርስቶስ ስገዱ የሚል ካህናትና ዲያቆናቶች እየተቀባበሉ በቅዳሴ ሰዓት የሚያስተላልፉትን ያን ብቻ ነው ማውቀው። ከዛ ውጭ ግን ይሄ ያምልኮ እንደዚህ ሁል ጊዜ መስገድን እንዲህ አይነት ኃይል የተደበቀ ኃይል ምን ያህል ከእግዚአብሔር እንደራቀና ለሁሉም ሰው ደግሞ ስልጣን እንዳለ የማስታወስ ያለብን ነገር ይሄን ተራራ ተነቅለ ሂድ ብትሉት ይሄዳል፣ ና ብትሉት ይመጣል የሚለው ቃል በቃ በህይወታችን ውስጥ እያየነው ነው ያለነው። በቃ ከኛም አልፎ ለሌላ ሰዎች እንድንጸልይ ተሰምነት እስካገኘን ድረስ ከዚህ ውጪ እንደው በቃ ምን እናያለን? በእውነት እኔ አሁን በጣም ከተደረገልኝ ነገር የመጀመሪያ ታሪክ ውስጥ ስገባ ስለ መቁጠሪያ ኃይልና ስለ ጸበል ኃይል ከእንደገና ደግሞ ስለ ቅባ ቅዱስ ኃይልን ለመናገር ነው። እነዚህ 3 ኃይሎቹን በእኔ ላይ የሰራን ተአምር ልነግራችሁ ነው ዛሬ የመጣሁት። እና ስለ መቁጠሪያ አጠቃቀም እኔ ወደዚህ ሲመጣ መዝገበ ጸሎትና እምነት ይዤ መጥቻለሁ። ግን ሁሉ ጊዜ መጸለይ እንዳለብኝ አውቃለሁ። ከዛ ውጭ ግን ይሄ ስግደት አምልኮ መሆን ማለት አምልኮ ህይወት ውስጥ ይሄንን ብዙም አጥብቄ ስለማላውቅ አላውቅም ነበርና
አሁን መቁጠሪያን እኔ በእርግጥ በቃ የማስባቸው በአባቶች ወይ ካህናቶች፣ አዛውንት እናቶች፣ አባቶቻችን ብቻ ናቸው ብዬ ነው የማስበው የነበረ። የመቁጠሪያን ኃይል አላውቅም ነበረ እና ስለ መቁጠሪያ አጠቃቀም ያው እንዳላበዛባችሁ ነው ዝርዝር አድርጌ መናገር እየፈለኩኝ፣ ያው እንዳልበዛ ነው ነገሮቹን እንዳልደጋግምበት ፈልጌ ነው። ያው ከተማራችሁት አንጻር ያው እኔ በአጭር ጊዜ ውስጥ ባጭሩ ለመናገር ነው ስለ በኔ ህይወት ውስጥ የተደረገን ኃይል ለእናንተ ለማካፈል ነው የፈለኩት። በጣም ይቅርታ እንግዲህ እያንዘባራረኩ ነው የምናገረው፣ ትረዱኛላችሁ። ድንግል ማርያም ወላዲት አምላክን አማላጅ አድርጌ የእግዚአብሔር ኃይል በእኔ ላይ እንግዲህ ያደረገልኝን ነገር እናገራለሁ። መቁጠሪያ በመጀመሪያ ጊዜ መምህር ሄኖክ ተፈራ መቁጠሪያ አጠቃቀም በስደት ውስጥ ያላችሁ መቁጠሪያ ከሌላችሁ እንዴት መቁጠሪያ ማበጀት እንዳለባችሁ ብሎ ስለ መቁጠሪያ ሲያስተምሩት መቁጠሪያ እዚህ የአዲስ ዓመታቸው በዓል እንትን ሲል የሆነ ዝም ብሎ እንደ መቁጠሪያ አይነት የሰጡኝ ነበርና በዓሉን ስናከብር የዛን ሰዓት የተቀመጠ ነበርና እሱን ሰላም ሌኪን ከእንደገና ደግሞ ሰይፈ ስላሴን ሰይፈ መለኮትን ጸሎት አድርጌበት ውሃ በሃይላንድ አዘጋጅቼ ሃይላንድ ላይ የሚለጠፉ ወረቀቶችን አንሱት፣ ምናልባት ውሃቸው እንዲሸጥ ወረቀቱ ላይ የተቀመጠ ነገሮች መናፍስቱ ያው በዛው ስለሚተላለፍ ተብሎ ሃይላንድ ላይ የነበረውን ወረቀት አንስቼ ከዛ ሰይፈ ስላሴን ደገምኩት። ከዛ ጸሎት አድርጌ ሰግጄም ማላውቅ እንግዲህ ማለት ነው። ከዛ ስግደት ሰገድኩኝ፣ ጸሎት አደረግኩኝ። መቁጠሪያዎቹን በደንብ ማለት ነው ቢያንስ በቃ ለአንድ ሰዓት ያህል ጸሎት አድርጌ ሰይፈ ስላሴን ሰይፈ መለኮት የዛን ሰዓት ማለት ነው ወዲያውኑ ነው በቃ ወደ ተግባር ነው ያደረኩት። ከዛም በኋላ ከሰውነቴ ላይ ማለት ነው እጅግ በጣም በቃ እንዴት ነው ገላችሁን ስትታጠቡ የሚወጣው ውሃ አለ አይደለ? በቃ ውሃ ደፍታችሁ ሰውነታችሁን ታደርቃላችሁ በፎጣ ምናምን። ይሄን ያህል ነው ላቡ በቃ ከሰውነቴ ላይ የወጣ ላብ ልነግራችሁ አልችልም። ሰውነት ብስብስ ብዬ ነው እንትን ያልኩት ማለት ነው። ከሰውነቴ ላይ ላብ ወጣ። ሲቀጥል ደግሞ እነዚህ በውስጣችሁ አድፍጦ ያለው መንፈስ በመቁጠሪያ እንዴት በመቁጠሪያ እንትን እንደሚለው አምስቱንም አየሁት በሰውነቴ ላይ ማለት ነው። በሰውነት ላይ መሯሮጥ ጭንቅላቴ ላይ ማለት ነው በቃ የመውረር ልቤ ላይ በቃ እፍን ማድረግ በጣም እጅግ ከፍተኛ ልቤን የማፈን ነገር ነበረው ያየሁት። ይሄ እንግዲህ እኔ አሁን ልነግራችሁ የምፈልገው ሁለት አይነት የመንፈስ በህመምና ህመም የማያሳዩት ትምህርቶች አንዱ የኔ ደግሞ ህመም አያሳይም ነበር። አሁን ስግደት ሲጀምር ነው እነኚህ ግልጥ ብሎ ለኔ መታየት የተጀመረ ማለት ነው እንጂ እኔ ህመም የሚባል ነገር ምክንያቱም እኔ መጀመሪያ ሲያመኝ ጸበል እጠጣለሁ ወይም እምነት አድርጋለሁ ከዛ ወዲያ አሁን ይተወኛል። ግን እነኚህ አሁን ወደ ተግባራዊ ሲቀይር ነው በትግል በቃ አሁን ወደ እንትን ውስጥ እንዴት ነው ወደ ትንቅንቅ ውስጥ ነው የገባ ነው። አሁንም ቢሆንም ፈተና አለ ሳይኖር ቀርቶ አይደለም። ግን እግዚአብሔር ይመስገን ዋነኛው መንገዱን ካወቅኩኝ አይፈተናችሁም ብሏል ቅዱስ ጳውሎስ ማለት ነውና ይሄ ፈተና ነው የሚባል አይደለም። ግን እንዴት ነው ብቻ በቃ ከባድ ነበረ እና ከዛም በኋላ ይሄንን ጸሎት እንደምንም አድርጌ ታግዬ ተገርሜ ማለት ነው በቃ ላብ እንደዚህ ሁኜ ተገርሜ ወዲያውኑ እዛ ጸሎት የጸለኩበት ቦታ ጋር አረፍ ብዬ ዝም ብዬ ገደም ብዬ እንደመተኛ ታህል ተኛውና እንደ እንቅልፍ ወሰደኝ። ግን አልተኛውም እንደ እንቅልፍ ነገር ማለት ነው። ተኝቼ ታውቁታላችሁ መብራን በመታወቀው ሁኔታ እንደ መብራት ሲጠፋ አእምሮ ማለት ጭልም የሚል ነገር አለ አይደለ? አእምሮ እንዳለ ጨለመ። እጄ እግሬ ታስሬ ያለው
ነፍሴ ምላሴ ላይ ደርሳለች። እጅግ በጣም በቃ ብዙ ሰዎች ተኝቷሉ። አእምሮዬ ውስጥ የሆነ የእንቅልፍ ድምጽ ነው። የሰዎቹ በብዛት የተኙበት እነሱ የተኙበት እንዴት ነው የእንቅልፍ ድምጽ አለ አይደለ? ብዙ ሰዎች ተኝቶ የእንቅልፋቸው ድምጽ አእምሮዬ ውስጥ ይሰማኛል። ነፍሴ ልትወጣ በቃ ትልቅ ገደል ውስጥ ነው ወስዶ የጣለኝ። በቃ ከዛ ውስጥ እንዴት ታግዬ ልውጣ? በቃ ብቻ የእግዚአብሔርን ስም ለመጥራት ፈልጌ እንዳልጠራ በቃ ብዙ ጊዜ የሚረዳኝ ሁሉ ጊዜ የሚረዳኝ ቅዱስ ሚካኤል ነው። በቃ የሚካኤልን ስም ለመጥራት እየፈለኩኝ እንዳልጠራ በቃ ምላሴን አስሮታል። እንዴት አድርጌ ልውጣ? እንዴት አድርጌ ታግዬ ልውጣ? ብቻ ቅዱስ ሚካኤል ምናምን ብዬ በምጣራበት ሰዓት ነው ብንን ብዬ የነቃሁት። ከዛ ስነቃ እንደ አጋጣሚ ጸሎት እንደጨረስኩ ማለት ነው መቁጠሪያ እጄ ላይ ጠንጥሜ ነበረ ገደም ብዬ የተኛሁት ማለት ነው። ስነሳ መላኩን ነው ምላችሁ እጄ ላይ ማለት ነው እጄ ላይ ጠቅላላ መቁጠሪያ የጠመጠምኩበት ቦታ ጋር ደም ሆኖ ነው እንዳለ መቁጠሪያ ያረፈበት ቦታ ጋር ደም እንዳለ ደም ሆኖ አየሁት። ከዛ ፊቴን በመስታወት ወዲያውኑ እጄ ሳይ የወንድ ፊት ነው የምመስለው። በጣም ያስፈራ አይኔ በቃ እኔ እንጃ ለራሴ ፈርቼ ማለት ነው እጅግ በጣም አስፈራለሁ። ከዛ ወዲያውኑ ደንግጬ ቁጭ ብዬ ለተወሰነ ሰዓት ቁጭ ብዬ ተረጋግቼ ቅዱስ ሚካኤል ይገስጻችሁ ምናምን ብዬ ተረጋግቼ ወዲያውኑ የባነንኩበት ሁኔታ ነበረ። ከዛ ወዲያውኑ ሰዎቹ ላይ ሄዶ እንግዲህ ምንም ተናግሮ የማያውቁኝ ሰዎች ምንም ተናግሮኝ እጅግ በጣም ጥሩ ሰዎች ነበሩ። ጭራሽ መናገር እነሱ ላይ ሄዶ አረፈ። በቃ ቁጭ ብሎ ጠበቀኝ። ከዛ ወዲያውኑ የመናገር ወዲያውኑ በቃ ጸባያቸው ተቀየረ። በቃ ወዲያውኑ ነቃሁት። አሁን ማታ ገባውኝና በሚተኛበት ሰዓት አሁንም መቀጥቀጥ ጀመርኩኝ። ከዛ አሁንም ቀጥቅጬ እንዲህ ጸሎት አድርጌ ምን ብዬ መጥቼ ያው እያሳጠርኩ ነው የምናገረው። መሀል ላይ ብዙ ነገር አለ፣ ብዙ ነገሮች አሉ። ግን እኔ ዋናዎቹ አንኳር ነገሮች ነው ለእናንተ የማስተላልፈው ማለት ነው። ከዛ እዛ የሰገድኳት ሁሉ ጊዜ የምሰግድባት ምንጣፍ አለችና ያቺን አምጥቼ የሚተኛባት አልጋ ላይ አንጥፌ ነው የሚተኛ እና ህልመ ሌሊት በጣም ያስቸግርን ነበረ። በጣም ማለት ነው በጣም መሀል ላይ ግን ያልነገርኳችሁ በህይወቴ በቃ ከዚህ ሀሳብ ውስጥ አምላኬ አውጣኝ ብዬ ጸልያለሁ። ግን መውጣት ያልቻልኩት ነገር በስግደት ውስጥ ወጥቶልኛል። ያ ነገር ማለት ነው ውልቅ ብሎ ከውስጤ ወጥቶ ጽዩፍ ነገሮች ማለት ነው እጅግ በጣም ጽዩፍ ነገሮች በቃ መቶ ያለብኝ ነገር እንዴት ነው መቶ እየፈለጋችሁ መቶ በቃ እንዳትወጡ በውስጣችሁ ያሰረ መንፈስ በእውነት ስግደትን አብዝታችሁ ስገዱት፣ ጸልዩት። ከእንደገና ሁሉ ጊዜ ማለት ነው ቅባ ቅዱስ የዘይት ኃይል ደግሞ እነግራቸዋለሁ ራሱን የቻለ እና እኔ ዘይት አዘጋጅቼ ቅባ ቅዱስ አድርግልኝ ሰይፈ ስላሴ ሰይፈ መለኮትን ጸሎት ባርቶስ እጅግ በጣም ኃይል አለ። እሱን ማድረግ ጀመርኩ። በአፍንጫዬ እጅግ በጣም ማለት ነው እጅግ በጣም እፍን የሚያደርገኝ እንደ አክታ ነገሮች ነበሩ። እነኚህ በእያንዳንዱ ቀን ጸልዬ በእያንዳንዱ ቀን በመቀጥቀጥ ነው እያንዳንዱ ቀን ነው የሚቆመው እንጂ ጊዜ ሰጥቶ እንትን ብሎ እንደዚህ ምናምን አይደለም። የዛን ሰዓት ነው ቀጥ ጸጥ የሚለው። በቃ ወዲያውኑ ነው ውሳኔያቸው የሚገባ ወዲያውኑ ማለት ነው እንጂ ይሄ ጊዜ ተሰጥቶ ሳምንት፣ አንድ ቀን፣ 2 ቀን የሚባል ነገር የለም። የዛን ዕለት ነው ቀጥ የሚያደርገው። ይሄንን እንግዲህ ያገኘሁት ውጤት በስግደት ነው እና አብዝታችሁ ስገዱ፣ አብዝታችሁ ጸልዩ። ከዛ እኔ ሰዎቹ ጋር ሄዶ እንደዚህ ሲሆን ጧት ወዲያውኑ ጸሎት አደረኩትና ጸሎት ያደረኩትን ውሃ ወዲያውኑ ቤታቸው ውስጥ ማፍሰስ፣ እንደዚህ መርጨት። እኔ ለብቻ ነው ክላሴ፣ የራሴ ክላስ ለብቻ ነው እና በራሴ ክፍል ውስጥም ስለሚገቡ ክላሴ ውስጥም እንትን አልኩኝ። እነሱ የሚገቡበትም ክላስ ውስጥ ረጨው። ጭራሽ እንደዚህ ማያውቁን ሰዎች በቃ ፍጹም የሆነ ሰላም መውረድ ጀመረ። ልጆቻቸውም የሚረብሹት ነበሩ፣ ለራሳቸውም ይጮሁት ነበሩ፣ ያስቸግራቸው ነበረና ይሄንን ታምርም አይቻለሁ። ብዙ ጊዜ ለእናንተ እንትን እንዳላበዛ ነው። እሺ መሀል ላይ እንደዚህ እንትን ያልኩት
ያው ስረጋጋ ደግሞ ማለት ብዙ ነገር ተደርጎልኛል። ብቻ ለመናገር የምፈልገው ነገሮች ዋና ዋና ነገሮች አሉ። ያው እየተንተበተብኩ ስለሆነ ቀስ እያልኩ ደግሞ አደርሳቸዋለሁ ይሄኛውን ከሰማችሁት በኋላ ማለት ነው። እግዚአብሔር አምላክ ከእናንተ ጋራ ወንድማችን ናትናኤል እግዚአብሔር አምላክ ጸጋውን ያብዛልህ። አመሰግናለሁ።